ጀንቦሮ ሪል ስቴት የዲፕሎማቶች መናኸሪያ በሆነው ሳር ቤት በ16 ኤምባሲዎች መሃል ቫቲካንና ኢንዶኔዥያ ኤምባሲን ጎረቤት አድርጎ እየተገነባ ነው። ጀንቦሮ ሪል ስቴት 5000 ካሬ ላይ ያረፈው ግዙፍ የንግድ ሞልና አፓርትመንት ታይቶ በማይታወቅ ሁኔታ 17 ሊፍቶችንና ኢስካሌተርስ ይዟል። በ4 ዓመት ውስጥ ብቻ በቦሌ ቡልቡላ 5 ፕሮጀክቶችን ጥንቅቅ አድርጎ ገንብቶ አስረክበዋል። ኖር 6ኛውን እያካሄድ ነው። ከ600 በላይ ሱቆች በአንድ ማዕከል ከሚገኝበት ጀንቦሮ ግራንድ ሞልና አፓርትመንት ሲገዙ የሚያገኙት ከ900 በላይ መኪና መያዝ የሚችል ፓርኪንግ ከኤሌክትሪክ ቻርጅ ስቴሽን ጋር የከርሰ ምድር ውሃ፣ የተሟላ ጂምናዚየምና ስፓ እንዲሁም የልጆች ፕሌግራውንድ የጀንቦሮ ድምቀቶች ናቸው። ሁሉም እንደ አቅሙ እንዲነግድ በማሰብ ከ430 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን እንደዚሁም ባለ 2ና ባለ 3 መኝታ ቅንጡ አፓርትመንቶችን ከ1 ሚሊዮን 250 ሺህ ብር ቅድመ ክፍያ ጀምሮ እኛ ጋር ያገኛሉ። ለተጨማሪ መረጃ 0990 27 27 33 ይደውሉ ወይም በዋትስአፕ ያናግሩን። ጀንቦሮ ሪል ስቴት በጊዜ ግቡ። ይህ አዋዜ ሰበር ነው። ፕሬዚደንት ዶናልድ ትራምፕ በዩክሬን ጦርነት ላለቁ ሚሊዮኖች የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪም ኃላፊነት ይወስዳል ሲሉ ወነጀሉ። በአሜሪካና ኢራን የኒውክሌር ማስወገጃ ድርድር ላይ በአንድ በኩል ቴሄራንን በሌላ በኩል ኢየሩሳሌምን ሊያስከፉ የሚችሉ ነገሮች መፈጠራቸው ተሰማ። በእነዚህ ሁለት አበይት ነጥቦች ላይ ከባልደረባዬ ኢሳያስ ግዛው ጋር አነጋግራለሁ። በቅድሚያ ግን የፕሬዚዳንት ዶናልድ ትራምፕን ዜና አስቀድማለሁ። ፕሬዚዳንት ዶናልድ ትራምፕ በዩክሬን ጦርነት ላለቁ ሚሊዮኖች የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ ኃላፊነት ይወስዳሉ ሲሉ ወነጀሉ። ትራምፕ ይህን አስተያየት የሰጡት ከኤልሳልቫዶር ፕሬዚዳንት ናይብ ቡካሌ ጋር በዋይት ሃውስ ካደረጉት ውይይት በኋላ ለጋዜጠኞች የጥያቄና መልስ ፕሮግራም በሰጡት ምላሽ ነበረ። ካንተ 20 ጊዜ እጥፍ ከሆነ አካል ጋር ጦርነት ጀምረ ሰዎች ሚሳኤል ይሰጡኛል ብለህ ተስፋ ልታደርግ አትችልም ብለዋል ትራምፕ። የዩክሬንን ፕሬዚደንት ዘለንስኪን በተመለከተ ሲናገሩ አታሳዝንም ማለታቸው ነው። በሦስት መዘዘኛ ሰዎች የተነሳ ሚሊዮኖች ረግፈዋል ላሉ ትራምፕ ሲቀጥሉ፣ የመጀመሪያው ቁጥር 1 ፑቲን ነው እንበል። ለጥቆ ደግሞ ስለሚሠራው ነገር ምንም ግንዛቤ ያልነበረው ባይደን ሁለተኛ ሲሆን ከዛ ቀጥሎ ዘለንስኪ ነው ብለዋል። ፕሬዚደንት ቭላዲሚር ፑቲን ከጀርባ የኒውክሌር ዘንጋቸውን እየወዘወዙ ፌብርዋሪ 24 2022 በኢትዮጵያ የካቲት 17 2014 ኡራ ብለው እየተኮሱ ከገቡ ጀምሮ በሁለቱም በኩል የረገፉት ወታደሮችና ሲቪሎች ቁጥር በመቶ ሺዎች ብቻ የሚቆጠሩ ቢሆንም ትራምፕ ግን በሚሊዮኖች የሚቆጠሩ አድርገው ነው የሚያቀርቡት ይሏቸዋል ሚዲያዎች። ትራምፕ በዋይት ሃውስ መግለጫቸው የዘለንስኪን ብቃት ጥያቄ ውስጥ ባስገባ ምላሻቸው ሁሌም ሚሳኤሎች መግዛት የሚፈልግ ሰው ነው ብለዋቸዋል። ጦርነት ስትጀምር የምታሸንፈው ውጊያ መሆኑን አውቀ መሆን አለበት ሲሉ አክለዋል ትራምፕ። ዘለንስኪ የጦርነቱን ጋሪ ዘለው ጉብ ያሉት በነሲብ መሆኑን በማመልከት ትራምፕና ዘለንስኪ ከየካቲት ወሩ የዋይት ሃውስ ውርክባቸው በኋላ በመካከላቸው ያለው ውጥረት ግለቱ ሙሉ በሙሉ አልጠፋም። ሩሲያ ከ60 በላይ ወታደሮች ፈጀውበት ካለችው የሰሞኑ የሱሚ ግዛት ቀሳፊ የ2 ኢስካንደር ሚሳይሎች ጥቃት በፊት 60 ደቂቃ ለተሰኘ ወይም ሲቢኤስ በተሰኘ የአሜሪካ ቴሌቪዥን በሚቀርበው 60 ደቂቃ የተሰኘ ፕሮግራም ላይ ቃለ ምልልስ የሰጡት ዘለንስኪም ፕሬዚደንት ትራምፕ ምንም አይነት ውሳኔዎች ወይም ድርድሮች ከማካሄዳቸው በፊት ወደ ዩክሬን ብቅ ብለው ያሉም የሞቱትንም ሲቪሎች፣ ወታደሮች፣ ሆስፒታሎች ወዘተ ይመልከቱ እባኮ ሲሉ መጋበዛቸው የሚታወቅ ነው። ኢሳያስ በግልጽ እንዳይኸው ዶናልድ ትራምፕ በአንድ በኩል እውነቱን ለመናገር ያለምንም ፖለቲካል ኮሬክትነስ እንግዲህ የተለመደው በዚህ በዲፕሎማቲኩ መስክ የምናውቀው በእንደሳቸው ያለ ቦታ ላይ ስትሆን በቀጥታ የሚሰማን ወይም የምታምንበትን መናገር የተለመደ አይደለም እና ይሄንን ከዚህ አንጻር ዶናልድ ትራምፕን መስማት
በእውነት ትንሽ ዘና የሚያደርግ ነው። ዘና ስልህ በቃ እንደዚህ ነው የሚያወጥ ጦርነቱን እና ቀጥታ አንዱ ማንም ሰው ሊናገር በሚችለው በሚገባን በመደበኛ ያ ቀጥታ ነው የሚናገሩት። አንዳንድ ጊዜ እንግዲህ የአሜሪካም ሕዝብ በሳቸው ላይ ያለው ውዝግብ በጣም በንግግራቸውን የተነሳ በጣም የተወገዙ ሰው ናቸው በአንድ በኩል። በሌላ በኩል ደግሞ አሜሪካውያን እኛ አሜሪካውያን እንዲነን የሚል አመለካከት አላቸው። እንደዚህ እውነቱን ተናግረን የመሸበት ብናደር ምን መርጥነን የሚል ነገር። ስለዚህ እውነት አልፎ አልፎም ቢሆን እንዲህ አይነት ንግግሮች መስማት ከመሪዎች ደስ ይላል። በአብዛኛው በዲፕሎማሲ በምትለው ወይም ፖለቲካ በምትለው ውስጥ እውነቱን መስማት የሚቻል አይደለም እና ከእንዲህ አይነቱ ግረት አንዳንዴ ብሬክ ይሰጣል የዶናልድ ትራምፕ እና እንደሰማው እንግዲህ ጦርነቱን የሚያዩበት አይን በዚህ መንገድ ነው እና በዘለንስኪ ላይ ያላቸው ስሜት አሁንም የጎሸ መሆኑን የሚያመለክት ነው። ይህም እንግዲህ አሁን ቢቢሲ ነው የዚህ ዜና ምንጭ። ቢቢሲ እንዳየው በትናንትናው ዕለት ትራምፕ የሰጡት መግለጫ የዋይት ሃውስ ውርክባቸው ጀምሮ የተፈጠረውን ውጥረት አለመርገብ የሚያሳይ ነው ያለው። እኔ ደግሞ እንደወለይ ያለው እዚህ ላይ ቀጥተኛው ምክንያት ሊሆን የሚችለው የማዕድን ስምምነቱን ለመፈራረም አልቻሉም እስካሁን ድረስ። ይሄ ከምንም ነገር በላይ ዘለንስኪ ላይ ቂም እንዲቋጥሩና የሆነ ነገር ሊደረግ ካልቻለ በአጠቃላይ የዘለንስኪን የፖለቲካ ህልውና ለማስመጥ ወይም ገደል ለመክተት የተዘጋጁ መሆኑን የሚያጠናክር አመለካከት አድርጌ ነው የማየው። በሌላ በኩል ደግሞ ደረቅ እውነት ነው ንግግራቸው፣ እውነትም ነው። ኢሳያስ ዓለም እንግዲህ አሁን በትላንትናው ዕለት ፕሬዚዳንት ዘለንስኪ የዶናልድ ትራምፕን ልብ ለማራራት ሞክረው ነበር። ይምጡና ይመልከቱት፣ የወደቀውን ሰው፣ የፈረሰውን ቤት፣ የደቀቀውን ኢኮኖሚ ይምጡና ይመልከቱት። በእርግጥ አንዳንድ ጊዜ በቦታው መቆም እና ከቦታው ውጭ ሆነህ የምታስባቸው ነገሮች በጣም ብዙ ልዩነት ያመጣሉ እና ለማራራት ሞክረው ነበር፣ ግን የተሳካላቸው አይመስልም በዛሬው ንግግራቸው። በሌላ መልኩ ደግሞ ስንመለከት ዓለም አሁን የሩሲያ በትር ከመቼውም ጊዜ እየከፋ የመጣ ይመስላል። እሱንስ ቢሆን እንዴት ታየዋለህ? አሁን ኢላማዎቻቸውን ሩሲያኖች ከመቼውም ጊዜ በተለየ መልኩ እየመቱ ነው ወይ? ለመጀመሪያው ጥያቄ ያለኝ ምላሽ የዘለንስኪ ማኒፑሌተር ናቸው። ዘለንስኪ መቆጣጠር የሚፈልጉ ሰው ናቸው እና ዘለንስኪ ይሄ ጦርነት ከተጀመረ በኋላ ምዕራባውያኑን የያዙበት መንገድ ያው በእነሱ የዌስተርን ነጻነት፣ ዲሞክራሲ የሚሉት የእነሱን ቫሊዩ ቀንደኛ አራማጅ በመሆን ነው እና ለእነሱ ዓላማ የተገዙ የቆረቡ ሕይወታቸውንም ለዛ መሳካት አገራቸውን ጭምር አሳልፈው የሰጡ ሰው በመምሰል ነው። እውነቱን ለመነጋገር አሁን እንግዲህ የምነጋገረው በዶናልድ ትራምፕ መንፈስ ነው። የዘለንስኪ የኋላ ታሪካቸው ዲሞክራሲያዊ መሆናቸውን አያመለክትም። የሁለተኛ ዩክሬን ውስጥ ሁሉም ነገር እየተነገረ እንዳልሆነ ነው የምንሰማው። በጣም ስትሪክት ነው እና እሳቸው ያራምዱትን የምዕራባውያንን ሀሳብን ያለ ገደብ የመግለጽ መብት አክባሪ፣ የዲሞክራሲን ድንበር አስፊ ሆነው ነው ራሳቸውን ያቀረቡት እና ይሄ ደግሞ ምንድነው አንዱ ሌላውን ምዕራባውያኑም በዚህ በጣም ነው የሚደሰቱት። ምክንያቱም የነሱ ጌም ነው ይሄ፣ የነሱ ጌም ነው ይሄ። የሚፈልጉትን የሚያደርጉበት፣ የወደዱትን የሚክቡበት፣ የጠሉትን የሚያጠፉበት ጌማቸው ይሄ ጌማቸው ነው። ስለዚህ ሁለቱ
አንዱ ሌላውን የመጋለብ ሁኔታ ነው የምታየውና ጆ ባይደን በአንድ በኩል ዶናልድ ትራምፕ ባሉት እስማማለሁ። ጆ ባይደን የሚያደርጉትን በሙሉ ያውቁ ነበር ለማለት አይቻልም። ስለዚህ በጆ ባይደን ዙሪያ ያሉ ደግሞ አጠቃላይ ፒክቸሩን መመልከት አስፈላጊያቸው ላይሆን ይችላል። ምክንያቱም ሁሉም ሰው እጁን የሚያስገባበት ጥቅሞች ብዙ ናቸው። በተዋረድ እዛ ውስጥ ሆኖ ሊሆን ይችላል ያን ያደረገው። ጆ ባይደን ግን የሚያደርጉትን የሚያውቁ ቢሆን ኖሮ ዓለምን ወደ ሶስተኛው ዓለም ጦርነት ይዞ ሊገባ የሚችል ነገር አያደርጉም ነበር። እያወቁ የኒውክሌር ጦርነት የምትዋጋበት ጦርነት አይደለም። የኒውክሌር ጦርነትን የኒውክሌር መሳሪያ የጨበጠች የመጀመሪያው ሀገር መሪ ናቸው እሳቸው እና አስፈላጊ ከሆነ እስከ አርማጌዶን እንሄዳለን በሚል ነበር ይህን ሲያደርጉ የነበሩት። ለዚህ ምክንያታቸው ይሰጡ የነበሩት ምክንያት ደግሞ ምንድን ነው? የዩክሬን የግዛት አንድነት ተደፈረ ብለው ነው በተባበሩት መንግስታት ላይ የተናገሩት። እስካሁን ድረስ በጣም ከሚያስቁኝ ነገሮች አንዱ ነው። አሜሪካ በጠቅላላ በእንቅስቃሴዋ እዚህ አፍሪካ ድረስ የብዙ ሀገራትን የግዛት አንድነት፣ የህዝቦችን ደህንነት በራሷ ፍላጎት ላይ በተመረኮዘ አንዱን አልምታ ሌላውን አውድማ ብዙ ፖሊሲዎች አራምዳለች። አሁንም ይህ አይቀጥልም ብሎ ለመናገር የሚችል የለም በዶናልድ ትራምፕም ቢሆን። ስለዚህ በአጠቃላይ የተደረገው ነገር ስታየው እውነታው ይሄ ነው። ስለዚህ ዘለንስኪ ከዚህ በፊት ብለነዋል፣ ዩክሬንን በራሽያ ቦታ ለመተካት የሚፈልጉ ሰው ናቸው። አምቢሽናቸው ከህዝባቸው ስሜት የተነሳ አለመሆኑን ምንም ምርምር አያስፈልገውም። ምስራቅ ዩክሬንም እኮ ምስራቅ ዩክሬን ራሽያኛ ተናጋሪ የሆኑትም ቢሆን እኮ ዩክሬናውያን ናቸው አይደለም እንዴ? ኪየቭ ያሉትም ምዕራብ ዩክሬን ያሉትም ዩክሬናውያን ናቸው። የመጀመሪያው እንደ መሪ የእሳቸው ኃላፊነት የህዝባቸውን ደህንነት ማረጋገጥ ነው። የሚወስዱት እርምጃ መራራ ክኒን መዋጥ ቢሆንም የህዝባቸውን ደህንነት ማረጋገጥ ነው። የህዝብ ደህንነት ደግሞ እልቂትን ማስቀረት ነው። ለህዝብ ስደትን ማስቀረት ነው። ወጥቷል። ብዙ ነገሮች አሉ። 7 ሚሊዮን በላይ ዩክሬናውያን በስደት ላይ ነው የሚገኙት። በሚሊዮኖች ነው የሞቱት የሚለውን የዶናልድ ትራምፕን ሀሳብ ነው አቋም ነው የምጋራው እኔ። የቆሰለ የወደመ ጠቅላላ ሀገሪቱ እንዳለ ወድማለች። ይህን ሁሉ ያደረግከው ለማን ነው ተብሎ ሲገለጽ ለዩክሬን ነው ሊሉ ይችላሉ ዘለንስኪ። በጭራሽ ገብተዋል። ዩክሬን ራሳቸው ሆነዋል እና በሳቸው እቅድና አስተሳሰብ ከኋላዋ ምዕራባውያን አብረው ተሳፍረው የምትሸነፍ ራሽያ፣ የምትፈረካከስ ራሽያ እና በዛ ላይ በራሽያ ቦታ ላይ የምትነሳ ሱፐር ፓወር ዩክሬንን አስበው ነው እና እዛ ውስጥ ዘለንስኪ ዩክሬን በዘለንስኪ ዲፋይን የምትደረግ ዩክሬን እንጂ ከዩክሬን በላይ የሆነ ዘለንስኪን ለመፍጠር ነው። ለማንም የሚጠፉ አይደለም። ሁለተኛ ስንት ሬሳ ነው የተራመዱ ዘለንስኪ? የስንት ህፃናትን ዋይታ ነው ያዩት? ስንት እናቶችን ዋይታ ነው ያዩት? ምንድን ነው ያ? አንተ የዛ ህዝብ ወገን ሆነ ከዛ ህዝብ መሃል የወጣ ሆነ ህዝቡ ሆኖ መርጦህ መሪህ አድርጎ ሞቱ፣ እልቂቱ፣ ስደቱ ኢቭን በአሁኑ ሰዓት ዩክሬን ውስጥ የትኛው ወጣት ነው ህይወት ያለው? የለው። ማንም ከሀገር መነቃነቅ አይችልም። ብታምንም ባታምንም እንደ ዘለንስኪ ሀሳብ ቢሆን ይህ ጦርነት እስከ ዓለም መጨረሻ እንዲቀጥል ነው የሚፈልጉት። አንቲል ራሽያ ፍርክስክሷ እስኪወጣ ቭላዲሚር ፑቲን መቀመቅ እስኪገቡና ይሄ ሊሆን ይችላል። የሳቸው ሀሳብ ሊሆን ይችላል። ለዚህ ግን ሀገሪቱን በምን ደረጃ ነው የጦርነት እንትን ያደርገዋት? ገብቶሃል? የምዕራብና የምስራቅ ወይም ደግሞ የአሮጌው አዲሱ የምዕራቡ አዲስ ዋቴቨር የሚባለው አርማጌዶን ነው ያደረገው። አርማጌዶ እኮ
እስራኤል ውስጥ በመጽሐፍ ቅዱስ የምናውቀው ቦታ ነው። ቤዚካሊ ዩክሬን እኮ የሁለት ሀያላን ኃይሎች መዋጊያ ቦታ ነው ያደረጉት። ጥይቶች በሙሉ የሚተኮሱት በዩክሬን ሕዝብ ላይ ነው። በማንኛውም መመዘኛ ዩክሬን ሊሉ አይችሉም። ለአንድ ሰው ሕይወት ምንድን ነው? የተወለዱ የሚያድጉበት ሴቶችና ሕፃናት ያለ ፍርሃትና ስጋት የሚኖሩበት ከፍርሃትና ስጋት የሚጠበቁበት ሀገር ማድረግ አለብህ። ዶናልድ ትራምፕ ምንድን ነው ያሉት? ከአንተ 20 እጥፍ ከሆነ አገር ጋር ውጊያ ጀመረ ሚሳኤል ስጡኝ አትልም ብለዋል። የማታሸንፈውን ጦርነት አትጀምርም ብለዋል። ስለዚህ አሁን ዘለንስኪ ክሊርሊ የምዕራባውያኑን ዓላማ አራማጅ በመምሰል በዚህ ጥላ ውስጥ ምዕራቡን ደግሞ ከኋላቸው መቶ አሰልፈው ካልሆነ በሦስተኛ ዓለም ጦርነት ተነስቶ ተያይዞ መጥፋትም ቢሆን እስከዛ ድረስ ለመሄድ የፈለጉ በጣም አምቢሽየስ የሆነ በጣም ማኒፑሌተር የሆነ ሰው ነው። በታሪክ እንግዲህ ታሪክ የራሱን ብያኔና ፍርድ ይሰጣል ከነገሮች ፍጻሜ በኋላ። ስለዚህ ዘለንስኪ የዩክሬን ሕዝብ ታጋይ አይደሉም። ገብተዋል። ለምን? የዩክሬን ሕዝብ የከፈላቸው መስዋዕትነቶች ከዩክሬን ሕዝብ የቅርብም ሆነ የሩቅ ፍላጎት አንጻር በሚገባ ታስቦ ተጨንቆ የነሱ ስጋና ደም ሆኖ የቆመ መሪ ድርጅት አይደለም የዘለንስኪ። ይሄ የዘለንስኪ እንደዛ ነው ከተባለ የዓለም ሕዝብ ተስፋ የለውም ማለት ነው። የመሪዎቹ መቆመሪያ ነው የሚሆነው። የመሪዎቹ አምቢሽን ማስፈጸሚያ ጠጠር ነው የሚሆነው ማለት ነው። ለዚህ አይደለም አንተ የዛ ሕዝብ መሪ የምትሆነው። የሕዝብህ ደህንነት፣ የሕዝብህ ሰላም፣ የሕዝብህ ይሄን ነገር እንድትጫወት ነው። ስለዚህ ዶናልድ ትራምፕ አንዳንድ ጊዜ ሪፍሬሽንግ ነው አነጋገራቸው አይደለም። ከአንተ 20 እጥፍ ከሆነ ተወ ኒውክሌሩን ከአንተ 20 እጥፍ ከሆነ አካል ጋር ዘለ ውጊያ ውስጥ አትገባም። ወይም ደግሞ ዘለ ውጊያ ውስጥ ገብተህ ጎበዝ ሚሳኤል ስጡኝ አትልም። እና በአጠቃላይ ሰውየው ሚሳኤል መግዛት የሚወድ ሰው ነው ብለው ነው ያስቀምጡት። ሪሊ በጣም የሚገርም እንትና ያደረጉትና በዚህ ደረጃ ነው የምታየው። ስለዚህ ዶናልድ ትራምፕ አንዳንድ ጊዜ በጣም ንግግራቸውን ማዳመጡ በጣም ደስ ይላል። በዚህ ደረጃ የሚናገር የምንድን ይባለው የዓለም መሪ አታገኝም። እና በትክክል ያንን ስሜን የሚያንጸባርቅ። ሁለተኛ ለምሳሌ ዘለንስኪ ማኒፑሌተር ናቸው። ማኒፑሌተር በጣም ጥንቃቄ ያስፈልጋል። ማኒፑሌተር አፍቃሪ ነው የሚመስለው። የዩክሬን ሕዝብ አፍቃሪና ዋስ ጠበቃ ነው መምሰል የሚፈልጉት። ዘለንስኪ ያንን የማያወልቁትን ሚሊተሪ የሆነ ልብስ አድርገው መታየት የሚፈልጉት ዊንስተን ቸርችል የሚሏቸው ለጌም ነው አለ። ዊንስተን ቸርችል እኮ ናዚ ጀርመን ለንደንን እኮ በሳት አጥለቅልቆታል። ያንን ለመመከት የተነሱ ሰው ናቸው። ዊንስተን ቸርችል ሊያደርጋቸው የሚችል የነበረው ዘለንስኪን ይሄንን የዩክሬን ሕዝብ ላይ እስከ መጨረሻውን በምናየው ሁኔታ ከእሳት በስተቀር ምንም የማያመጣልትን ጦርነት ለማስቀረት በቻሉ ነበር። አየህ፣ የሕዝባቸው ደህንነትና ህልውና በልጦባቸው አስሬ የአውሮፓ ዋሽንግተን ምናምን እየሄዱ ሚሳኤል ስጡኝ ከማለት እዛው በሚያውቁት ቋንቋ እዛው በሚያውቁት ልሳን እዛው ክሬምሊን ሄደው ወድቀው ተነስተው ሕዝባቸውን ከዚህ እልቂት ሊያድኑ ቢችሉ ነበረ በትክክለኛውና በአግባቡ ዊንስተን ቸርችል ሊባሉ ይገባ የነበረው። ስለዚህ ማኒፑሌተር ናቸው ዘለንስኪ እና በሚገባ ዶናልድ ትራምፕ በዚህ ደረጃ ነው የሚያዋቸው። አሁንም በሁለቱ መካከል ምንም ፍቅር ያለ አይመስልም እና እባክዎ መጥተው ይሁን በማለት ያደረጉት ጥሪም በተመሳሳይ ሁኔታ እነ ጆ ባይደንን አሁንም ዶናልድ ትራምፕን በዚህ ማኒፑሌተር በሆነ መንገዳቸው ማኑ አስለኳለሁ በሆነ መንገድ የኔ መንገድ ውስጥ አስገባዋለሁ የሚለው ህልማቸው ስላለ ምንድን ነው ስቲል ስላለ ነው እንጂ ዶናልድ ትራምፕ
ማነው ዘለንስኪ የዲሞክራሲ ሰውም አይደለም። ያው ምርጫ የበሉት የተባሉ ሰው ናቸው። አሁንም ምርጫ ለማድረግ ውስጥ ለውስጥ ከቅርብ ሰዎቻቸው ጋር ጥረት እያደረጉ ነው። አሁን ያለው ሁኔታ ሲመዝኑ በተለይ ከዋይት ሃውስ ርክብ በኋላ ህዝቡ ስሜቱ ከእሳቸው ጋር ነው የሚለውን ስለገመገሙ አሁን ዘለም ብንገባበት ልናሸንፍ ተመልሼ ልመረጥ እችላለሁ የሚል መረዳት ላይ ስለደረሱ ይህንን ለማካሄድ ውስጡን ጥረት እያደረጉ ሳይሆን አይቀርም ነው እየሰማ ነው ያለ ነው። እና በዚህ እሳቸው ምርጫ ውስጥ ለመግባት እንደሚያሸንፉ እርግጠኛ መሆን እንደፈለጉት ሁሉ እዚህ ጦርነት ላይ እንደሚያሸንፉ እርግጠኛ መሆን አስፈላጊ ነው። ስለ ዩክሬን ህዝብና ሀገር ብለው ቢሆን ኖሮ ይህ ሁሉ አይመጣም ነበረ ለማለት ነው። ኢሳያስ፣ ሌላ ጥያቄ ከሌለ በዚህ ጉዳይ ላይ ዓለም አሁን ለምሳሌ ቅድም አንስተው ነበርና አሜሪካ ለምሳሌ እንግዲህ ፕሬዝዳንት ዘለንስኪ ህዝቡን በእንደዚህ አይነት ጦርነት ውስጥ መክተት ብቻ አይደለም፣ አገሪቷ በጣም በከፍተኛ ሁኔታ በኢኮኖሚም ከተማዎቿም እየደቀቁ ነው ያሉት። አሁን ደግሞ ከዶናልድ ትራምፕ ጋር እየተደራደሩ ያሉበት የዚህ ማዕድናትን በተመለከተ ማለት ነው። ከቻይና ጋር ዶናልድ ትራምፕ በገቡበት ሰጥ አገባ ምክንያት ከቻይና ያገኙት የነበረውን ማዕድናት ደግሞ ከዩክሬን የማግኘት ፍላጎት ነበራቸውና ይሄ ደግሞ እየተሳካላቸው አይደለም። ይሄ በራሱ ሌላ ትራፕ ውስጥ ዘለንስኪን አልከተታቸውም ወይ? ልክ እንደ ቡሄ ዳቦ ሙልሙል ዳቦ ነው ዘለንስኪ ይሄ አማራጭ አለኝ ብለው የማዕድን እቅዱ ራሱ የዶናልድ ትራምፕ አይደለም፣ የዘለንስኪ ነው። ዘለንስኪ ካልኩሌት ያደረገው የጆ ባይደን አስተዳደር በምርጫው ከተሸነፈ የሚመጡት የዶናልድ ትራምፕ አስተዳደር ጆሮ ሊሰጠው የማይችል መሆኑን ግንዛቤ ነበረው። ስለዚህ አሁን ዶናልድ ትራምፕን በዲሞክራሲ ዲሞክራቲክ ቫልዩ በሚባሉ እነዚህ ደግሞ ይሄ የዌስተርን የጂኦፖለቲክስ ጉዳይ አድርጎ ሊገዛ አይችልም እና ሊቀጥለት የሚችለውም እገዛ አይኖርም። ይህ ጦርነት እሱ የጀመረው ጦርነት ነው። ያ የዩክሬን ጦርነት ነው። እንደገባ ውጣ የሚል ነው ሊያገኝ የሚችለው ምላሽ። ምክንያቱም ትራምፕ ጆ ባይደን አይደሉም። ስለዚህ ምንድነው ያደረገው? አሁን ካልኩሌት ያደረገው ዶናልድ ትራምፕ የነጋዴ መንፈስ ነው ያላቸው። ይሄንን የማዕድን ውል ከእሳቸው ጋር እንዲፈራር አንደኛ ኢጓቸው ይሄው ጆ ባይደን ይሄን ያህል ሲያፋጅና የአሜሪካንን ገንዘብ እዛ እየወሰደ ሲዘረግፍ ለአሜሪካ ግን በለውጡ ያመጣው ምንም ነገር የለም። እኔ ግን ገና ስልጣን ላይ ከመግባቴ ከዩክሬን ጋር ሬር እርዝ ማዕድኖች ቁልፍ የሆነውን የኛ በቻይና እጅ በቀላሉ የማንጠመዘዝበትን ሁኔታ ሊፈጥር የሚችል ስትራቴጂክ የማዕድን ውል ከዩክሬን ጋር መግባት ቻልኩኝ። የአገሪቱን ማዕድን 50% ባለቤት የሚያደርገኝን ውል ስምምነት ተፈራረምኩ በማለት ኢጓቸውንም ሊያርኩ የሚችሉበት በነጋዴ መንፈሳቸው ደግሞ ትርፍ የሚያገኙበት ይሄን ድል ብሰጣቸው ኮምፕሊትሊ ከኔ ጀርባ ለእኔ ደግሞ ለዩክሬን የደህንነት ዋስትና በሚል በጆ ባይደን እግር ይተኩልኛል በሚል አስቦና አቅዶ በምርጫው ጊዜ ሄዶ የድል ፕላን ባለው ውስጥ ያቀረበውና ያዘጋጀው ነው። ይሄ የሚገርም ነገር። አሁን የተፈጠረው ነገር ምንድነው? ዶናልድ ትራምፕ ይህንን እሱ ያቀረበውን አይተው አሁን ምን ያደረጉ? ኦኬ ዛትስ ቬሪ ጉድ፣ ነገር ግን እኛ ከአንተ ጋር 50% ስንካፈል አንተ ያለብስ ገንዘብ እስካሁን እኮ አቆየን። አንተም በስልጣን ላይ ያለኸው 20% አካሏ የተዘነጠለች ብትሆንም 80%ውን ይዘው ቁጭ ብለህ የተገኘኸው በእኛ የተነሳ ነው። ስለዚህ የሰጠንህ ብር ከነወለዱ $500 ቢሊዮን አለ። ስለዚህ መጀመሪያ የማደርገው በዚህ ስምምነት 50%ውን ትፈርምልኝና እዚህ በጋራ የምንከፍተው አካውንት ውስጥ ገንዘብ ከመግባቱ በፊት $500 ቢሊዮን ገንዘባችንን $500 ቢሊዮን ያክል ማዕድን እወስዳለሁ፣ ገንዘቤ ነው። ከዛ በኋላ $500 ቢሊዮን ከተጠናቀቀ በኋላ ከዛ ገንዘቡ ይቀመጣል፣ 50 በ50 እንጋራለን በማለት ነው ያስቀመጡት። ምክንያቱም እሳቸው ቀርበው ሲመለከቱት ለምንድን ነው እስካሁን ወስደሃል፣
ለወሰድከው ነገር መክፈል አለብህ። አሁን እሳቸው ጋር ይሄንን እንደ ዱቤ እንደ ዕዳ አልቀበልም ብሏል። እሱ ለምንድን ነው የማትቀበለው ነው? እንደ ዕዳ ካልተቀበል ከአሜሪካ አንተ ጦርነት የዋጋችበት ምክንያት ምንድን ነው? የአሜሪካ መሳሪያዎች የጎረፉልህ ለምንድን ነው? የአሜሪካ ጸረ አውሮፕላን ሚሳይሎች የመጡልህ ለምንድን ነው? ታንኮች የመጡልህ ለምንድን ነው? ይሄ ነው የእሳቸው ጥያቄ። ስለዚህ አሁን ዘለንስኪ ይሄን ስምምነት የማትፈርምልኝ ከሆነ አሁንም እየተደራደረች ልኡካን ቡድንም ወደ አሜሪካ መላካቸውን ነው የሰማነው። ዞሮ ዞሮ ግን ከባድ ችግር ይገጥመሃል ብለዋል ዘለንስኪ። ትልቅ ችግር ውስጥ ትገባለህ ብለዋል። ስለዚህ ይሄ ነው ያለው ሁኔታ ይሄ ነው። ስለዚህ ይሄ የማዕድኑ ጉዳይ ቢሆን የሐሳቡ ኢኒሼተር የዩክሬንን ማዕድን 50% አሜሪካ እንድትጠቀምበት የሚለውን ሐሳብ ያራመዱት እንደ ዕቅድ ያወጣው ዘለንስኪ ነው። አሁን ወደ ኢራን ጉዳይ ስንመጣ ሁለት ነገሮችን ዊትኮፍ በፎክስ ኒውስ ላይ በሰጡት ቃለ ምልልስ ገልጸዋል። አሜሪካ የኢራንን የኒውክሌር ፕሮግራም ማስወገድ እንጂ የኒውክሌር ለሰላማዊ ጥቅም በሚለው የኒውክሌር ተቋሞቿን የማስወገድ ፍላጎት ወይም ደግሞ ይህንን የማይጠይቅ ስምምነት ነው እያካሄደች ያለችው። ይሄ ደግሞ ዶናልድ ትራምፕ በ2018 ቀዳደው ጣሉት ያልነውን የቀድሞ የአሜሪካ ፕሬዚደንት ማነው ባራክ ሁሴን ኦባማ ሐሳብን ዋናውን አስኳሉን የወሰደ ነው። የባራክ ሁሴን ኦባማ የስድስት ኃያላን ሀገሮችና ኢራንን ያካትተው ድርድር ዓላማ ኢራንን የኒውክሊየር ፕሮግራሟን ለመገደብ ወይም ከጇ ለማውጣት ነው እንጂ የኒውክሊየር ተቋሞቿ እንዲወድሙ ወይም ደግሞ ለሰላማዊ ጥቅም የሚሰጧትን አገልግሎት እንዳትጠቀም አይደለም። አሁን የዶናልድ ትራምፕ አስተዳደርም ይህንኑ ዓላማ የሚያራምድ ነው። አሁን ውዝግቡ የመጣው ምንድን ነው? ባለፈው እንዳልነው 247.8 ኪሎ ግራም ገደማ ከ60 በመቶ ደረጃ ያበለጸገችው ዩራኒየም አለ። እንደዚሁም በሌሎች ቦታ ደግሞ እስከ 20 በመቶ ያበለጸገችው አለ። በአጠቃላይ ቁጥሩ ላይ ኤግዛክት መሆን አልችልም። 3 ነጥብ ምናምን ፐርሰንት በላይ ከ3 ነጥብ ምናምን ፐርሰንት በላይ የበለጸገ ዩራኒየም በሙሉ ከእጇ ወጥቶ ወደ ሌላ ሀገር ለምሳሌ ወደ ለራሽያ እንድትሰጥ ነው አሁን በዚህ ሮም ላይ የሚደረገው ድርድር ዋና ዓላማ። ይሄ ማለት ማንኛውም ለሰላማዊ አገልግሎት ከዚህ ከ3.27 ሳምቲንግ በላይ ማበልጸግ አያስፈልገውም። ከዛ በላይ ማበልጸግ የወታደራዊ ዓላማን ለማሳካት ብቻ ነው የሚሆነው። ስለዚህ በዚህ ደረጃ ያሏትን ክምችቶች ከእጇ አውጥቶ ለሶስተኛ ሀገር መስጠትን ያጠቃልላል ስምምነት። ይህንን ኢራን ሬዚስት ታደርጓለች ተብሎ ነው የሚጠበቀው። ምክንያቱም ኢራን የምትለው ይሄ ከእጄ ከወጣ ነገ ዶናልድ ትራምፕ ከእኛ ጋር የገቡትን ስምምነት ጥሰው አውላላ ሜዲያ ላይ ቢተውን መተማመኛ ነገሬ እሱ ነው። ምክንያቱም ይሄ ነገር በእጅ ሆኖ በዓለም ቁጥጥር ስር ይዤው ነው መቀመጥ ያለብኝ፣ ዋስትናዬ ነው። ነገ የዶናልድ ትራምፕ አስተዳደር እዚህ ርቀት ከሄድኩ በኋላ መሀል መንገድ ላይ ቢተወኝ ያለኝ የደህንነቴ ዋስትና ይሄ በእጅ ያለውን አበልጽጌ ማድረግ ያለብኝን ማድረግ ነው፣ ዋስትናዬ ነው የሚል አቋም ነው በኢራን በኩል ያለው። ነገር ግን አሜሪካ ኢንሲስት እያደረገች ያለችው መሆኑም የማይቀር ነው ያለችው እነዚህን ከ3 ነጥብ እንደዚህ በላይ ያበለጸገቻቸውን 20 በመቶ ያበለጸገችውንም ሆነ 60 በመቶ ያበለጸገቻቸውን ከእጇ አውጥቶ ሌላ አገር ውስጥ ማድረግና ከዛ በኋላ ከነዚህ ከ3 ነጥብ በላይ በምንም መንገድ እንደማታበለጽግ ቋሚ ክትትልና ቁጥጥር ውስጥ ማስገባት ነው የሚል ነው። በዚህ ደረጃ ኢራን የተቃወመች መሆኑን ነው የምንሰማው። በሌላ በኩል ደግሞ ኢየሩሳሌም የፈለገችው ይሄ የኢራን በአጠቃላይ የኒውክሌር ተቃውሞቿ በራሷ በአሜሪካ አስፈጻሚነት ወይም ተቆጣጣሪነት ስር ኢራን እንድታወድማቸው ነው።
ከዚህ አንጻር ደግሞ የእስራኤልን ፍላጎት የሚያረካ አይደለም አሁን የዶናልድ ትራምፕ አካሄድ ተቋሞቿ የሚቀጥሉ ይሆናሉ ነገር ግን በምንምና በምንም አይነት ሁኔታ ለወታደራዊ ዓላማ አይውሉም እስከዛሬም በዚህ ሁሉ የ20 ዓመት ሂደት ውስጥ በእጁ ያስገባቻቸውን እነዚህን የበለጸጉ ዩራኒየሞችን መንጠቅና ማራቅን ያጠቃልል ነው የሚል ነው ኢሳያስ ይሄን እንግዲህ ይበልጥ በዝርዝርና በስፋት ከቀዳሚው የሮም ስብሰባቸው በኋላ የምንመለስበት ይሆናል ዓለም ለትንታኔው አመሰግናለሁ መልካም ቀን ይሁንልህ መልካም ቀን ጀንቦሮ ሪል ስቴት የዲፕሎማቶች መናኸሪያ በሆነው ሳር ቤት በ16 ኤምባሲዎች መሃል ቫቲካንና ኢንዶኔዥያ ኤምባሲን ጎረቤት አድርጎ እየተገነባ ነው ጀንቦሮ ሪል ስቴት 5000 ካሬ ላይ ያረፈው ግዙፍ የንግድ ሞልና አፓርትመንት ታይቶ በማይታወቅ ሁኔታ 17 ሊፍቶችንና ኢስካሌተርስ ይዟል በ4 ዓመት ውስጥ ብቻ በቦሌ ቡልቡላ 5 ፕሮጀክቶችን ጥንቅቅ አድርጎ ገንብቶ አስረክቧል ኖ 6ኛውን እያካሄድ ነው ከ600 በላይ ሱቆች በአንድ ማዕከል ከሚገኝበት ጀንቦሮ ግራንድ ሞልና አፓርትመንት ሲገዙ የሚያገኙት ከ900 በላይ መኪና መያዝ የሚችል ፓርኪንግ ከኤሌክትሪክ ቻርጅ ስቴሽን ጋር የከርሰ ምድር ውሃ የተሟላ ጂምናዚየምና ስፓ እንዲሁም የልጆች ፕሌግራውንድ የጀንቦሮ ድምቀቶች ናቸው ሁሉም እንደ አቅሙ እንዲነግድ በማሰብ ከ430 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን እንደዚሁም ባለ 2 እና ባለ 3 መኝታ ቅንጡ አፓርትመንቶችን ከ1,250,000 ብር ቅድመ ክፍያ ጀምሮ እኛ ጋር ያገኛሉ ለተጨማሪ መረጃ 0990272733 ይደውሉ ወይም በዋትስአፕ ያናግሩን ጀንቦሮ ሪል ስቴት በጊዜ ግቡ